መጽሐፍ ቅዱስ የእግዚአብሔር ቃል የያዛችሁ ሰዎች ሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 7 ያለውን ታወጣላችሁ። ባለፈው ሳምንትና የዛሬ 15 ቀን አንድ ትምህርት ሳስተምር ተአምራቶች የሚፈጠሩበትን መንገድ አስተምሬ ነበር። ተአምራት እንዲፈጠር ከእናንተ እምነት ይጠበቃል ብዬ ባለፈው ሳምንት እንዲሁም ደግሞ የዛሬ 15 ቀን አስተምሬያችሁ ነበር። ልክ ነኝ የነበራችሁ ሰዎች? ልክ ነኝ አይደለ? ዛሬ ደግሞ ተአምራቶች እንዲፈጠሩ ሌላ የምታደርጓቸውን ነገሮች አስተምራችኋለሁ። ይሄን ትምህርት ማስተምረው ዛሬ በዚህ ስፍራ ከአእምሮ በላይ የሆኑ ተአምራቶች ስለሚፈጠሩ ነው። ከናንተ ግምት በላይ የሆኑ ተአምራቶች ስለሚፈጠሩ ነው። አሜን። ብዙ ድንቆች ስለሚፈጠሩ ነው። አሜን። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡ ሳሉ እርሱ ራሱ በጌርጌሳጥ ባህር ዳር ቆሞ ነበር። እሺ። በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። እሺ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። አሳ አጥማጆች ከነዛ ከታንኳዮቹ ውስጥ ወጥተው መረባቸውን ምን ይሉ ነበር? ያጥቡ ነበር። እሺ። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርግለት ለመነው። እሺ። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። እሺ። ነገሩንም ከጨረሰ በኋላ ስምዖን ወደ ጥልቁ ፈቀቅ በል፣ መረቦቹንም ለማጥመድ ጣሉ አለው። እሺ። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። በምንህ መረቦችን እጥላለሁ? በቃልህ። እሺ። ይህንንም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። ስሙኝ፣ በቃሉ መረቡን የጣሉ ሰዓት ብዙ አሳ ያዙ፣ መረቦቻቸውም። ባለፈው ሳምንት ተአምራቶች እንዲፈጠሩ ማድረግ ያለባችሁ ስለ እምነት ኃይል በእምነት ስለሚፈጠሩ ተአምራቶች አውርቻችኋለሁ። ዛሬ ደግሞ በህይወታችሁ እግዚአብሔር ተአምራትን እንዲያደርግላችሁ ከፈለጋችሁ ለትንቢታዊ ድምጽ በምትሰጡት ምላሽ ነው እግዚአብሔር ህይወታችሁ ላይ ተአምራትን የሚያደርገው። ብዙ አማኝ የመጸለይ ችግር የለበትም። ብዙ አማኝ ጌታን የመፈለግ ችግር የለበትም። ብዙ አማኝ የጌታን ድምጽ የመስማት ችግር የለበትም። ብዙ አማኝ እግዚአብሔር ሲናገረው አሜን የማለት ችግር የለበትም። አብዛኛው አማኝ ህይወቱ ላይ ያለው ትልቁ ችግር ምንድነው ሲባል ለተነገረው ድምጽ የሚሰጠው ምላሽ የለውም። ያውላችሁ እነ ፒተር እነ ጴጥሮስ አሳም በማጥመድ ክህሎታቸውን ያሳደጉ ሰዎች ናቸው። እዛ ባህር ላይ መች አሳ እንደሚጠመድ ያውቃሉ። ለዛ ነው ሌሊቱን ሙሉ ለፋን ያሉት። ያ ማለት በቀን ስለማይጠመድ ነው ቀን ላይ መረባቸውን እያጠቡት ያሉት። ሌሊቱን ሙሉ አሳ ለማያዝ በጣም ለፍተዋል፣ በጣም ጥረዋል፣ እጅግ በጣም ተግተዋል። በትጋታቸው መካከል አንድም አሳ ሳያገኙ ሌሊቱ ነጋባቸው። እንደዛ ተንከራተውና ተስፋ በቆረጡ ሰዓት የናዝሬቱ ኢየሱስ በቀን ወደ እነሱ መጣ። ሌሊት እጅግ በጣም የለፋችሁ የእድሜያችሁን ግማሽ በጥረት የጨረሳችሁ አንድም ነገር ግን በህይወታችሁ ያልያዛችሁ ሰዎች ዛሬ የናዝሬቱ ኢየሱስ ወደ እናንተ ይመጣል። መረቦቻችሁ በበረከቶቻችሁ መጨናነቅ ይጀምራሉ። አሜን። መጨናነቅ ይጀምራሉ። አሜን። ሲንገር ቢኒ ዘማሪ ቢኒን ወደዚህ አምጡት። ቢኒዬ ና እዚህ ጋር ቁጭ በል። እሺ። ኢየሱስ ያድናል። ኢየሱስ ያድናል። አሜን። ይኸውላችሁ ሌሊቱን ሙሉ ምን ብለናል? ለፍተናል። ሌሊቱን ሙሉ አሳ ለመያዝ ጥረናል። አንድም አሳ ግን ምን አላልንም። ከዛ ጴጥሮስ የተናገራት አንድ ነገር አለች። አሁን ወደ ጥልቁ ጣል ስትለኝ የምጥለው በኔ ክህሎት አይደለም፣ እንደ ቃልህ ምን እላለሁ? እጥላለሁ። በኔ ክህሎትና በኔ ትጋት ሌሊቱን ሙሉ ለፍቼ ባዶና ዜሮ ሆኜ ወጥቻለሁ።
አሁን ይሄን መረብ ስጥል የምጥለው ላንተ ቃል ምላሽ ለመስጠት ነዋል። ሄሎ መረቡን ስጥል የምጥለው እንደምንድን ነው? እንደ ቃል። ያ ማለት ፒተር ለችሎታው አይደለም ምላሽ የሰጠው፣ ለኢየሱስ ድምጽ ነው ምላሽ የሰጠው። ሕይወታችሁ ላይ ለእግዚአብሔር ድምጽ ምላሽ እስካልሰጣችሁ ድረስ ምንም አይነት ክህሎት ሊኖራችሁ ይችላል። ምንም አይነት ጎበዝ ልትሆኑ ትችላላችሁ። ምንም አይነት አቅም ሊኖራችሁ ይችላል። መረባችሁ ግን ምንም አይነት አሳ መያዝ አይችልም። በቢዝነስ አእምሯችሁ የመነጠቀ ሊሆን ይችላል። በጣም ስለ ቢዝነስ ዕውቀት ሊኖራችሁ ይችላል። ያለ ድምጽ የጣላችሁት መረብ በሙሉ የእናንተን ብለሲንግ ወደ እናንተ መሳብ አይችልም። አብዛኛው ሰው ለድምጹ ምላሽ መስጠትን ነው እንጂ የማይችለው ድምጹን አለመስማት አይደለም። ለዛ ነው ብዙ ነቢያቶች ትንቢት ነግረውኛል። ላይፌ ላይ ምንም ነገር አልተፈጠረም። ለነገሩ ድምጽ ምን ምላሽ ሰጥተሃል? ቢኮዝ ላይፍ ላይ ተአምራት እንዲሆን ከተፈለገ ለተነገረብህ ቃልና ለመጣልህ ትንቢት ምላሽ መስጠትን መለማመድ መቻል። ምላሽ መስጠትን መለማመድ መቻል አለብህ። ሕይወታችሁ ላይ ተአምራትን ያልተቀበላችሁት ከእግዚአብሔር ድምጽ ይለቀቃል። ለዛ ድምጽ ምላሽ አሰጡ። ለዛ ድምጽ ምላሽ አሰጡም። ልንገራችሁ፣ አብርሃምን እግዚአብሔር ባረከው ይላል አይደለ? አብርሃም ከዘር ከቤተሰብ ተለይተው ውጣ ሲባል 2 ጊዜ አላሰበም። ለድምጹ ምላሽ ሰጠ። ባዶ እጁን ወጣ። አብርሃም እንዲባረክ ያደረገው አሜን ማለቱ ብቻ አይደለም፣ ለድምጹ የሰጠው ምላሽ ነው በረከትን ወደ ሕይወቱ የሳበው። ሄሎ የእግዚአብሔር ድምጽ ሲመጣ አሜን ብሎ ቁጭ አላለም። አሜን ብሎ ከዘሩ ከቤተሰቡ ተለይቶ ምን አለ? ወጣ። አሁን እግዚአብሔር መጥቶ ከዚህ ቦታ ልቀቅ ቢልህ ልጆቼን ምን አበላችኋለሁ ትላለህ? የመንግስት ሰራተኞች ይሄን ስራ ልቀቅ እግዚአብሔር ቢልህ የቤት ኪራይስ ማን ነው የሚከፍልልኝ ብላችሁ መልሳችሁ ትጠይቃላችሁ? ኖ ለእግዚአብሔር ድምጽ ምላሽ እስካልሰጣችሁ ድረስ ላይፋችሁ ላይ ምንም አይነት መንፈሳዊ ሰው ልትሆኑ ትችላላችሁ። ምንም አይነት የጸሎት ሰው ልትሆኑ ትችላላችሁ። ምንም አይነት ትጋት እናንተ ጋር ሊኖር ይችላል። ነገር ግን ምላሽ አታገኙ። ተአምራቶች ሕይወታችሁ ላይ እንዲፈጠሩ ትፈልጋላችሁ? ለሚመጣላችሁ ድምጽ ወዲያውኑ ምላሽ መስጠት ጀምሩ። ሄሎ ምላሽ የሰጣችሁ ሰዓት የዛን ሰዓት የተነገራችሁ ትንቢት አካል ለብሶ ወደ እናንተ ይመጣል። ይሁንላችሁ በኢየሱስ አሜን። ይሁንላችሁ በኢየሱስ አሜን። ይሁንላችሁ በኢየሱስ አሜን። ጴጥሮስ ሌሊቱን ሙሉ ለፍቷል። መረቡ አንድም ዓሣ አልያዘም። ሂድ አለው፣ ወደ ጥልቁ ሂድ፣ መረቡን ምን በለው ጣለው። ልክ ጣለው ሲል ፒተር አንድ ነገር ነገረው። ጌታ ሆይ አለ፣ አንተ ስለተናገርክ እንዳንተ ቃል ነው ምጥለው። ያ ማለት እየሰጠውት ያለውት ምላሽ ላንተ ድምጽ ብቻ ነው እያለ ነው ያለው። ቢኮዝ በቀን ዓሣ እንደማይጠመድ ፒተር ምን ይላል ያውቃል። በቀን ዓሣ እንደማይጠመድ ያውቃል። ነገር ግን የማይጠመድበት ሰዓት ነው አውቃለሁ። ዓሣዎች የማይወጡበት ሰዓት ነው አውቃለሁ። ዓሣዎች አይገኙም ተብለው የሚታሰብበት ታይም ነው አውቃለሁ። አሁን ይሄን መረብ ስጥል እንዳንተ ቃል ነው ምጥለው። ልክ መረቡን የጣለ ሰዓት መጎተት የጀመሩ ሰዓት ዓሣው ሞላ። መረባቸው በዓሣ ብዛት የተነሳ መቀደድ ጀመረ። አሁን እንደዚህ ይሆናል። አሜን። እንደ እግዚአብሔር ነቢይ በፋይናንሳችሁ ላይ ይናገራል። አሜን። አካውንታችሁ በሚሊዮኖች መጨናነቅ ይጀምራል። አሜን። እንደ እግዚአብሔር ነቢይ በአገልግሎታችሁ ላይ ይናገራል። አገልግሎታችሁ በበረከት የተሞላ ይሆናል። አሜን። እንደ እግዚአብሔር ነቢይ በስራችሁ ላይ ይናገራል። አሜን። ስራችሁ የባለጠግነታችሁ ምንጭ ይሆንላችኋል። አሜን። ይሆንላችኋል። አሜን። ውሰዱ 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 ውሰዱ። አሜን። ይሁንላችሁ በኢየሱስ አሜን። ይሁንላችሁ በኢየሱስ አሜን። ይሁንላችሁ በኢየሱስ አሜን። ቁጭ በሉ። መጽሐፍ ቅዱስ ላይ
ኤልሳ የሚባል ነቢይ ታውቃላችሁ? ኤልሳ የሚባል ፕሮፌት ጋር አንድ መንግስት ሰራተኛ የሆነ በሰዓቱ ስልጣን ላይ የነበረ ንዕማን የሚባል አንድ ሰው መጣ። ንዕማን ወደ ኤልሳ የመጣ ሰዓት አንድ ነገር ብሎ ነው የመጣው። ኤልሳ እጁን ጭኖ የጸለየልኝ ሰዓት ምን እላለሁ? እፈወሳለሁ። ከዛ ኤልሳ ጋር መጣ። እጁን ጭኖ ይጸልይልኛል ብሎ ሲጠብቀው እንደዚህ አለው፣ ሂድና ዮርዳኖስ ወንዝ ላይ 7 ጊዜ ብቅ ጥልቅ። ኤልሳ ለዚህ ሰው አልጸለየለትም። ኤልሳ ለዚህ ሰው ኢንስትራክሽን ነው የሰጠው፣ ትእዛዝ ነው የሰጠው። እዛ ንጉሱ እኔ ሀገር በጣም ቆንጆ ቆንጆ ገንዳዎች አሉ፣ መዋኘት ብፈልግ እነዛ ላይ መዋኘት እችላለሁ። ዮርዳኖስ የሚባለው ወንዝ ለኔ የማይመጥን ወንዝ ነው፣ እንዴት እዛ ስፍራ ይልከኛል ብሎ ሊመለስ ሲል አንድ ባሪያ ዝም ብለህ እንደ ነብዩ ትእዛዝ አድርጋለሁ። ሰውየው አላመነም፣ እምነት የለውም። ዝም ብሎ ሄዶ 7 ጊዜ ብቅ ጥልቅ ብሎ ሲነሳ ከሰውነቱ ለምጽ ተነሳ። አሁን ትልቁ ችግራችሁ እያመናችሁ እናንተ አትታዘዙ። ሳያምንም ቢሆን ግን የታዘዘ ያ ሰው ፈውስን ተቀብሏል። ሄሎ እየሰማችሁ ነው? 7 ጊዜ ብቅ ጥልቅ በል የሚል ኢንስትራክሽን ተቀብሎ ልቡ አላመንም። እፈወሳለሁ የሚል እምነት እሱ ጋር የለም። ዝም ብዬ እንዳለኝ ላደርግ ብሎ የገባ ሰዓት ቀና ሲል ከሰውነቱ ለምጽ ተነስቷል። እናንተ ጋር የጸሎት አቅማችሁ ጥሩ ነው። እናንተ ጋር ጌታን የመፈለጋችሁ አቅም ጥሩ ነው። እናንተ ጋር ቸርች የመሄድ አቅማችሁ ጥሩ ነው። እናንተ ጋር ግን የእግዚአብሔርን ትእዛዝ የመፈጸም አቅም ምን ያክል ነው? እግዚአብሔር ተአምራቶቹን ያስቀመጠው ለድምፁ በሚሰጡት ምላሽ ውስጥ ነው። አሁን ለሚነገራችሁ ድምጾች በሚሰጧቸው ምላሾች የናንተ ተአምራቶች እንዲወለዱ ጸልያል። አሜን። የናንተ ድንቆች እንዲወለዱ ጸልያል። አሜን። የናንተ ምልክቶች እንዲወለዱ ጸልያል። አሜን። ይሁንላችሁ። አሜን። ይሁንባችሁ። አሜን። ውሰዱ። አሜን። አሜን። ተአምራቶች ሲፈጠሩ ያል። አሜን። አንድ እግዚአብሔር መልአክ በዚህ ጉባኤ ውስጥ ሲሽከረከር መለከታል። አሜን። ተአምራቶቻችሁ ተፈጠሩ በኢየሱስ። አሜን። ውሰዱ በኢየሱስ። አሜን። ይሁንላችሁ በኢየሱስ። አሜን። ሄሎ ያውላችሁ እግዚአብሔር እነሱን ተጠቅሞ ተአምራትን ሲያደርግባቸው ያያችኋቸው የእግዚአብሔር ሰዎች እላያቸው ላይ ባለ አኖይንቲንግ ነው አይደል የምትደነቁት? እግዚአብሔር እላያቸው ላይ ካስቀመጠው ቅባት በላይ እነሱ ላይ የሚሰራበት ትልቁ ምክንያት ምን እንደሆነ ታውቃላችሁ? ከእግዚአብሔር ለሰሙት ድምጽ ወዲያውኑ ምላሽ ይሰጣሉ። እየሰማችሁ ነው? ሙሴ እግዚአብሔር ተአምራት እንዲያደርግ እኮ አይደለም የጾመው። ተአምራት ካደረገ በኋላ እኮ ነው የጾመው። ሙሴ በትርን እባብ ለማድረግ መች ጸልዮ ያውቃል? ስንት ቀን ጾሞ ያውቃል? ድንገት በግ እየጠበቀ እያለ ትንሽ ቁጥቋጦ ስትነዳየ ሂድና ፈርዖን ጋር ህዝቤን ልቀቅ ተባለ። ኦኬ ብሎ ሄደ። ምላሽ ለድምፁ ሰጠ። አስቡት፣ እዚህ ቦታ ላይ መጣችሁ ትንሽ አበባ እሳት እየነደደ አይታችሁ ጠቅላይ ሚኒስተሩ ቤተ መንግስት ሄዳችሁ ህዝቤን ልቀቅ ብላችሁ ስትሉ ይሄ ሰው እላዩ ላይ ተአምራት እንዲገለጥ ያደረገው ለእግዚአብሔር ድምጽ የሰጠው ምላሽ ነው። እናንተ ህይወት ተአምራቶች የማይፈጠሩበት ትልቁ ምክንያት ምንድነው ሲባል ድምጽ ይመጣላችኋል። ለዛ ድምጽ ምላሽ አሰጡ። ድምጹን የመስማት ችግር አይደለም ያለባችሁ፣ ለድምጹ ምላሽ የመስጠት ችግር ነው ያለባችሁ። ጌታ አገልግለኝ ይልሃል። ከዛስ እኔ ያሉኝ 3 ልጆች ናቸው፣ ማን ያበላቸዋል? እኔ ያለኝ ይሄ ነው፣ ማን እንዲያደርጋል? እኔ ያለኝ ይሄ ነው፣ ማን እንዲያደርጋል? ከዛስ ማን እንዲያደርጋል በሚለው ቃል ተአምራትን ሳታይ ድንቅን ሳታይ ላይፍ ላይ እግዚአብሔር ሲሰራ ሳታይ እድሜ ያልቃል። ቢኮዝ አንተ ከድምጹ በላይ የሁኔታውን ድምጽ አምነ ተቀበለሃል። ሄሎ እየሰማችሁ ነው? ለእግዚአብሔር ድምጽ የምትሰጡት ምላሽ ላይፋችሁ ላይ ተአምራቶች እንዲፈጠሩ ያደርጋል።
ቢልጌት የሚባል ባለሀብት ታውቃላችሁ? ቢልጌት የሚባል ባለሀብት አንዲት ጋዜጠኛ እሱን ኢንተርቪው እያደረገች እንዴት ሚሊዮነር ሆንክ አለችው። ቼክ አወጣ። እዚህ ቼክ ላይ የምትፈልጊውን የገንዘብ ያክል ጻፊ አላት። ካንተ ገንዘብ አይደለም የፈለኩት፣ እኔ እኮ የጠየኩት ሌላ ነገር ነው አለችው። ድጋሚ ጻፊ አላት። ድጋሚ ሚስ አደረገች። ድጋሚ ጻፊ አላት። እኔ አላት ለሚመጣልኝ እድል በሙሉ ምላሽ ስለምሰጥ ነው ባለጠጋ የሆንኩት አላት። አስቡት፣ የፈለገችውን ያክል ገንዘብ ብጽፍ ኖሮ ወዲያውኑ እቺ ሴት ከተራ ጋዜጠኝነት ወደ ሚሊዮነርነት ትቀየር ነበር። ላይፏ ላይ የመጣላትን እድልና የመጣላትን ኦፖርቹኒቲ በተገቢው ምላሽ ስላልሰጠች ደሃ ሆና እስከዛሬ እየኖረች ነው ያለችው። ልክ እንደዚሁ የእግዚአብሔር ድምጽ ሲለቀቅላችሁ ምላሽ ስለማሰጡ ነው ህይወታችሁ ላይ ነገር ያልተቀየረው። አንድ አይነት መልእክት 7 ጊዜ ሰምታችሁ አታውቁም? በየቸርቹ ስትሄዱ አንተና ያለው እንደዚህ ትባላለህ፣ ትሰማለህ። ኔክስት ሌላ ነብይ ጋር ትሄዳለህ፣ እሱንም ትንቢት ትሰማለህ። ቀጣይ 7 ነቢያት ጋር ሄዳችኋል። 7ቱም ነቢያት ተመሳሳይ ትንቢት ይነግሯችኋል። ከዛም በኋላ ከ7ኛውም በኋላ አሜን ብቻ ነው የእናንተ መልስ እንጂ ለዛ ድምጽ የሚሆን ምላሽ አትሰጡም። እግዚአብሔር 7 ጊዜ የመናገር ፍላጎት ስላለው አይደለም ለእናንተ 7 ጊዜ የተናገረው። 7 ጊዜ የተናገረበት ትልቁ ምክንያት 7 ጊዜ ወደ እናንተ ሲመጣ ለዛ ድምጽ የሚሆን ምላሽ ስላልሰጣችሁት። ሄሎ ዛሬ ምላሽ ለምትሰጡ ለእናንተ አሜን እግዚአብሔር ተአምራቶችን ያደርጋል። አሜን ተአምራቶችን ያደርጋል። አሜን ድንቆችን ያደርጋል። አሜን ምልክቶችን ያደርጋል። አሜን ተቀበሉ በኢየሱስ አሜን ውሰዱ በኢየሱስ አሜን ውሰዱ በኢየሱስ አሜን። ለዛ ነው ከሙሴ ጋር እንደሆንኩ ካንተ ጋር ምን እላለሁ ሆናል። ከዛ በኋላ ይህ የሕግ መጽሐፍ ካንተ አይለይ፣ በቀንና በሌሊት አንብበው አሰላስል። እዛ መጽሐፍ ውስጥ እኮ ትእዛዝ ስላለ እኮ ነው። ያ ማለት እግዚአብሔር ከሙሴ ጋር ባለ መገኘት ከኢያሱ ጋር እንዲሰራ ከተፈለገ ከኢያሱ የሚጠበቅ ለድምጹ ለሚለቀቅለት ትእዛዝ የሚጠበቅ ምላሽ አለ ማለት ነው። ምላሽ እስካልሰጣችሁ ድረስ ላይፋችሁ ላይ ተአምራት አይሆንም። ለዛ ነው ኢየሱስን አይታችሁ ታውቃላችሁ? እውር እንደሆነ እያየሁ ምን እንዳደርግልህ ትፈልጋለህ? ሰውየው እውር ነው። እውር ምን ሊፈልግ ይችላል? አይኑ እንዲከፈት ከመፈለግ ውጪ። ያ እውር ጋር ሄዶ ምን እንዳደርግልህ ትፈልግ? እውሩ የሰጠው ምላሽ ላይፉ ላይ ታምራትን እንደሚፈጥር ያውቃል ኢየሱስ። ሄሎ እውሩ ለኢየሱስ የሚሰጠው ምላሽ ህይወቱ ላይ ተአምራት እንዲለቀቅለት እንደሚያደርግ ኢየሱስ ምን ይላል ያውቃል። ምላሽ እስካልሰጠ ድረስ ደግሞ ተአምራቶች እንደማይፈጠሩ ያውቃል። ለዛ ነው በርጠለሚዎስ ጋር የመጣ ሰዓት ትዝ ይላችኋል? የመጨረሻ እኮ ጮሆ ነው ያስቆመው። የመጨረሻ ጸልዮ ነው ያስቆመው። ተጋፍቶ ነው ያስቆመው። ምን እንዳለው ታውቃላችሁ? መጣና ምን እንዳደርግልህ ዘንድ ትፈልጋለህ? ምን እንዳደርግልህ ትወዳለህ? ከዛ አይ ዘንድ ሲለው እያለው ቢኮዝ በርጠለሚዎስ የጸሎት ሰው ሊሆን ይችላል። በጩኸቱ ኢየሱስን ማቆም የሚችል ሰው ሊሆን ይችላል። በርጠለሚዎስ የጩኸት ሰው መሆኑ ከእውርነት ነፃ ያወጣው። በርጠለሚዎስ ኢየሱስ ለሚጠይቀው ጥያቄ የሚሰጠው ምላሽ ነው ከእውርነት ነፃ የሚያወጣው። ሄሎ ለኢየሱስ አይ ዘንድ ፈልጋለሁ የሚል ምላሽ ባይሰጠው ኖሮ በርጠለሚዎስ አያይ። ኢየሱስ እሱ ጋር መጥቶ አያይ። ቢኮዝ ለኢየሱስ የምትሰጡት ምላሽ፣ ለድምፁ የምትሰጡት ምላሽ ከተአምራቱ ተካፋይ እንድትሆኑ ያደርጋቸዋል። ዛሬ የእግዚአብሔር ድምጽ በአንጻራችሁ ይለቀቃል። አሜን። ለዚህ ድምጽ የምትሰጡት ምላሽ ተአምራቶችን በሕይወታችሁ ላይ ይፈጥራል። አሜን አሜን። ድንቆችን በሕይወታችሁ ላይ ይፈጥራል። አሜን አሜን። ይፈጥራል በኢየሱስ አሜን። ያውላችሁ
ሳራ ትዝ ይላችኋል መልአኩ መጥቶ ወንድ ልጅ ትወልዳላችሁ ብሎ ሲናገራቸው ሳራ ባለማመን ሆና ነው የሳቀችው። ባለማመን ሆና ነው የሳቀችው። ልክ ስትስቅ ምን እንዳለ ታውቃላችሁ? የዛሬ ዓመት አንድ ጥያቄ ልጠይቃችሁ። አንዲት ሴት አንድ ዓመት 365 ቀን አለው፣ 12 ወር አለው። አንዲት ሴት በ365 ቀን ስትወልድ አይታችሁ ታውቃላችሁ? ልጅ የሚወለደው በ9 ወር ነው። ሳራ የወለደችው የዛሬ ዓመት ማለት በ365 ቀን ነው። ሳራ እናንተ እንደምታስቡት 9 ወር ሙሉ ጽንስ የተሸከመች ሴት አይደለችም። ሳራ እስክታምን ድረስ ነው ጊዜ የፈጀባት። ለዛ ነው መጽሐፍ ቅዱስ ስለ ሳራ ሲናገር ዕብራውያን መጽሐፍ ላይ ሳራ ለመጸነስ በእምነት ምንን አገኘች? ኃይልን አገኘች። ያ እስኪፈጠር ድረስ ጽንስ ማጸኗ ላይ አልተፈጠረም። እስክታምን ድረስ ምን ፈጅቷል ስትሉ ጊዜ ፈጅቶባቸዋል። ለዛ ነው የዛሬ ዓመት ብሎ የተናገረው። ይለው እግዚአብሔር ሁል ጊዜ አገልግሎታችሁ ላይ፣ ፋይናንሳችሁ ላይ፣ የናንተ ጤንነት ላይ፣ የናንተ ህይወት ላይ ተአምራትን እንዲያደርግ ከፈለጋችሁ ከእግዚአብሔር ዘንድ ለሚለቀቅ ድምጽ ምላሽን መስጠት ተለማመዱ። ምላሽን እስካልሰጣችሁ ድረስ ጸሎት አለ እናንተ ጋር፣ ጾም ጸሎት አለ እናንተ ጋር፣ ቸርች በየቸርቹ መሄድ አለ እናንተ ጋር፣ ግን ተአምራቶች አይፈጠሩ። ለዛ ነው እግዚአብሔር ዘገየብኝ ትላላችሁ። ኖ እግዚአብሔር አልዘገየባችሁ። እናንተ ለእግዚአብሔር ድምጽ የሰጣችሁት ምላሽ ልክ አይደለም። ሄሎ ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ለዛ ነው በጣም ማርያም ብልህ ሴት ናት። ውሃ ወደ ወይን ጠጅ የተቀየረ ሰዓት ምን እንዳለቻቸው ታውቃላችሁ? እዛ ውስጥ ላሉ ሰራተኞች የሚላችሁን ምን በሉ። ወይን ጠጅ አልቆ ሊሆን ይችላል። እሱ የሚላችሁን ካደረጋችሁ ግን ተአምራት እንደሚፈጠር አውቃለሁ አለች። አሜን። ወይን ጠጅ የለም ሊሆን ይችላል፣ አልቆ ሊሆን ይችላል። አሁን ኢየሱስ የሚባል ፐርሰን ለሚናገረው ድምጽ ምላሽ የሰጣችሁ ሰዓት ውሃ ቢሆን ወደ ወይን ጠጅ ይቀየራል አለ። አሜን። ኢየሱስ ያድናል። የሚላችሁን ምን በሉ። ቢኮዝ ማርያም አንድ ነገር ታውቃለች። መልአኩ ገብርኤል እሷ ጋር የመጣ ሰዓት ድንግል ትጸንሻለሽ አላት። ይህ እንዴት ሊሆን ይችላል አለችና የእግዚአብሔር ባሪያ እንደ ቃልህ ይሁንልኝ። ወንድ ላላቅ እችላለሁ፣ እንደ ቃልህ ለመጸነስ የሚሆን ድርጊት አድርጌ ላይሆን ይችላል፣ እንደ ቃልህ። ቢኮዝ በእግዚአብሔር ቃል በሰጠችው ምላሽ ያለ ወንድ ስትጸንስ ራሷን አግኝታለች። አሁንም አለች እንደሱ ቃል የሚላችሁን ብቻ። አብዛኞቻችሁ ቸርች ስትመጡ ነብዩ የሚናገረኝን ሁሉ አደርጋለሁ ብላችሁ አይደለም የምትመጡት። ለዛ ነው ትዝ ይላችኋል ኤልያስ የሚባል ሰው ወደ አንዲት መበለት ጋር ሄዶ አምጪው አላት። እሷና ልጇ በልተው ጉድጓድ ቆፍረዋል፣ ሊሞቱ ነው ያሉት። አምጪው ሲላት ያቺ ሴት እየተጠራጠረች እየተጨነቀችም ቢሆን ያንን ነገር ሰጠችው። 3 ዓመት ሙሉ ከቤቷ እህልና ዘይት ጠፍቶ ይሄ ተአምራት የሆነው በምን እንደሆነ ታውቃላችሁ? ነብዩ ያዘዛትን በማድረጓ። ተአምራቶች በጸሎት ብዛት አይደለም የሚፈጠሩት። ተአምራቶች ለሚለቀቅላችሁ ትእዛዝ በመሰጡት ምላሽ ነው የሚፈጠሩት። ሄሎ ከናንተ በላይ ጠንቋይ ቤት የሚሄዱ ሰዎች በተአምራቶች ህይወታቸው ሲታጀብ አይታችሁ አታውቁም? ጠንቋዩ ምንድነው የሚያደርገው? እንዲሆንልህ ትፈልጋለህ? ጥቁር ዶሮ ይዘህና ኢንስትራክሽን እኮ ነው የሚሰጣቸው፣ ትእዛዝ ነው የሚሰጣቸው። ያዛቸዋል። እንዲህ አይነት በግ ይዘና ሌሊት ተነስተ ሌሊት 8 ሰዓት 9 ሰዓት 7 ጊዜ ራቆትህን ተንከባለል ይለዋል። ሰውየው ዶክተር ሊሆን ይችላል።
ዶክተርነቱን ትቶ ይንከባለላል። አስቡት 20 ምናምን ዓመት በትምህርት የቆየ ሰው አንድ ስሙን መጻፍ የማይችል መማር ያልቻለ ተራ የሆነ ጠንቋይ ሂድና ሌሊት 8 ሰዓት ተንከባለል ሲለው ለመንከባለል ችግር የለበትም ዶክተሩ። ቢኮዝ መንፈሳዊ ነገር ስለገባው ነው የሚንከባለለው። ከዚህ ተነስታችሁ ሌሊት 9 ሰዓት እግዚአብሔር ጸልይ ይላል ብለው 9 ሰዓት ጸለይኩ፣ 10 ሰዓት ጸለይኩ፣ 11 ሰዓት ጸለይኩ ያው ነው የሚል ነው አብዛኛው ጴንጤ። ለአንድ ሰው ዛሬ ምሽት 6 ሰዓት ጸልይ ብለው ችግር የለውም ጌታ 11 ሰዓትም ይሰማኛል የሚል ጴንጤ ነው ያለው። ለድምጽ ከእግዚአብሔር ዘንድ ለሚለቀቅ ድምጽ የሚሰጠው ምላሽ የለም። በዛ ምክንያት ነው ህይወታችሁ ላይ ተአምራቶች የማይፈጠሩት፣ ድንቆች የማይፈጠሩት። ሳምታይምስ እየጸለይኩ ጸልዬ በጣም ጸለይኩኝ ብዬ እዚህ ፕሮግራም ልመጣ ስወርድ ሁለተኛው እንትን ላይ ልክ እንደወረድኩኝ ተመለስና ጸልይ ይለኛል። ተመለስና ጸልይ ሲለኝ እምቢ ብዬ ወደዚህ ስፍራ ብመጣ ነቲንግ የሚሆን ነገር የለም። ኦኬ እዚህ ማከል 500 ሰው 500ውን ትቻለው። አሁን ኢየሱስ ጋር መጸለይ ጀምራል፣ መነጋገር ጀምራል። ከ500 ሰው በላይ የእግዚአብሔር ድምጽ እንደሚበልጥልኝ ስለማቅ ነው ከወረድኩበት ወደ ኋላ ተመልሼ መጸለየው። ሄሎ አንዳንዶቻችሁን ተውት። ድንገት መንገድ ላይ እየሄዳችሁ አሁን ቤት ገብተ መጸለይ አለብኝ ይላል መንፈስ። ከዛ በኋላ ጸልያለሁ እዚህ ከደረስኩ በኋላ እንዴት እመለሳለሁ ትላላችሁ። አንዳንድ ሰዎች አደጋ ሲገጥማቸው ጧት ጸልይ እያለኝ ዝም ብዬ ወጣውና አደጋ ገጠመኝ የሚሉ ሰዎች አግኝታችሁ ገጥሟችሁ አያውቁም? ለምንድነው ያ አደጋ የገጠማቸው ሲባል ለድምጹ የሚሆን ምላሽ አልሰጡም። ተአምራቶችን ትፈልጋላችሁ? ሰነፍ ጴንጤ፣ ደካማ ጴንጤ አትሁኑ። ለእግዚአብሔር ድምጽ ምላሽ መስጠት ጀምሩ። ለሚሰጣችሁ ድምጽ ምላሽን መስጠት ጀምሩ። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ዛሬ በራችሁ ሲከፈታ ያለው አሜን። ተአምራቶቻችሁ ሲወለዱ ያለው አሜን። ድንቆቻችሁ ሲፈጠሩ ያለው አሜን። ይሁንላችሁ። አሜን። ይሁንላችሁ። አሜን። ውሰዱ በኢየሱስ። አሜን። ውሰዱ በኢየሱስ። አሜን። ውሰዱ በኢየሱስ። አሜን። ውሰዱ በኢየሱስ። አሜን። ሙሴ ጋር ስትመጡ እግዚአብሔር ከሰራቸው ተአምራቶች በስተጀርባ እያንዳንዱ ተአምራቶች በስተጀርባ ለሙሴ የሰጠው ትእዛዝ ነበር። ለዛ ነው በትሩን ወስደ ወደ ውሃው ጣል ይለዋል። ውሃው ወደ ደም ይቀየራል። የኤርትራ ባህር እንዴት እንደተከፈለ ታውቃላችሁ? ሙሴ በትርህን ተጠቅመምታ ያን ድምጽ ሰምቶ ምላሽ ስለሰጠ ነው። ማአት ሰው በበትር ውሃ መጥቶ ያውቃል። አንድም ቀን ግን ተከፍሎ አያውቅም። የተከፈለው ለምንድነው ሲባል ከድምጹ በኋላ ምላሽ ስለተሰጠ ነው። ይለው ችግሮቻችሁ ችግር ሆነው የቆዩት ለእግዚአብሔር ድምጽ ምላሽ ስላልሰጣችሁ ነው። ዛሬ ምላሽ ስትሰጡ ችግሮቻችሁ መልስ እየሆኑ ወደ እጆቻችሁ ይመጣል። አሜን። ይሁንላችሁ። አሜን። ውሰዱ በኢየሱስ። አሜን። ውሰዱ በኢየሱስ። አሜን። ይሁንላችሁ በኢየሱስ። አሜን። የሚናጠቅ ሰው አላይ። ይሁንላችሁ በኢየሱስ። አሜን። አሜን። ይሁንብህ። አሜን። ይሁንልሽ። አሜን። ይሁንላችሁ። አሜን። ይሁንላችሁ በኢየሱስ። ለእግዚአብሔር ድምጽ ምላሽ መስጠት ጀምሩ። ለእግዚአብሔር ድምጽ ምላሽ መስጠት ጀምሩ። አንዳንዶቻችሁ እግዚአብሔር ባለጠጋ ነው ይላል፣ አንተ ሁል ጊዜ ራስህን ደሃ ነኝ ትላለህ። ለእግዚአብሔር ድምጽ ምላሽ ሰጠህ። አዎ ጌታ ባለጠጋ ነኝ ካለኝ ባለጠጋ ነኝ እንድል ሚሊዮን አካውንቴ ላይ ያስፈልግም። እንደ እግዚአብሔር ድምጽ ባለጠጋ ነኝ ማለት አትጀምር። አካውንት ላይ የሆነ ገንዘብ የገባ ሰዓት ነው የምታምነው። እግዚአብሔር ካለ ድምጽ በላይ ለድምጽ ወዲያውኑ ምላሽ ስጡ። ምላሽ ስጡ። እየሰማችሁኝ ነው? ያ ለድምጹ ምላሽ ስጡ። አንድ ነገር ልንገራችሁ። ዮሴፍ ለምን ይመስላችኋል ስለ ወንድሞቹ ክፋት እያወራ የሆኑ ሰዎችን ሰብስቦ እያለቃቀሰ ያልነበረው? ለዮሴፍ ያዕቆብ ያለበሰው ልብስ
የዕብራውያን ልብስ አይደለም። ያለበሰው ልብስ የግብፅ ሀገር ልብስ ነው። የትኛውም ዕብራዊ ጋር ስትመጡ በህብረ ቀለም የተዋበ ልብስ አይለብስም። በህብረ ቀለም የተዋበ ልብስ የሚለብሰው ግብፃዊ ብቻ ነው። ወንድሞቹ ገፍተው ወደ ግብፅ ሲያስገቡት አባቴ ለካ ድምፅ ሰምቶ ነው ወደ ግብፅ እንድገባ ያደረገኝ። ስለ ወንድሞቹ ክፋት እያወራ ሰዎችን ማስለቀስ አይደለም የጀመረው። የእግዚአብሔር ፕሮግራም ነው ብሎ ነው አክሴፕት ያደረገው። ሄሎ ዛሬ ለእግዚአብሔር ድምፅ ምላሽ ለመስጠት የተዘጋጀ ሰው አለ? አሜን። ለዛ ሰው በኢየሱስ ስም ተአምራቶች ይፈጠራሉ። አሜን። ይፈጠራሉ። አሜን። ይፈጠራሉ። አሜን። ይፈጠራሉ። አሜን። ይፈጠራሉ። አሜን።